ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ትናንትና አመሻሽ 12 ሰዓት ላይ ሊቨርፑል በአንፊልድ ወልቭስን አስተናግዶ 2-1 በሆነ ውጤት ማሸነፉ አይዘነጋም። ከጨዋታ በኋላም የተለያዩ አስተያየቶች መሰጠት ችሏል። አሰልጣኝ አርነ ስሎት፣ ቨርጂል ቫን ዳይክ፣ ፍሎሪን ቪርትስም የሰጡትን አስተያየት ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ እንድትከታተሉት በአክብሮት እጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር ያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ሰጡት አስተያየት የምንገባ ይሆናል። በመጀመሪያ የምንመለከተው አሰልጣኝ አርነ ስሎት የሰጡትን አስተያየት ይሆናል። አሰልጣኝ አርነ ስሎት በመጀመሪያ አስተያየታቸውን የሰጡት ፍሎሪን ቪርትስ ባስቆጠራት ግብ ዙሪያ ነበርና በሰጡትም አስተያየት ጎሉን በማስቆጠሩ በጣም ደስተኛ ነኝ። እቺን ጎል ማስቆጠርም ለሱ ምን ማለት እንደሆነም በደስታ አገላለጹ ላይ በደንብ የተመለከትን ይመስለኛል። እንደዚሁም የቡድን አጋሮችም እሱ ስላስቆጠረ ምን ያህል ደስታ እንደተሰማቸውም በጨዋታው ላይ መመልከት ችለናል። በተለይ ደግሞ በዚህ ሰዓት በእግር ኳስ ዓለም ውስጥ ሁልጊዜም ጀጅ የምትደረገው በውጤት ነው። ጎል አስቆጥራል፣ አሲስት አድርጋል፣ ምን ያህል ዋንጫ አንስታል የሚሉ ጥያቄዎች ናቸው ሁልጊዜም የሚነሱበት። እናም በዚህ ጨዋታ ላይ ጎል በማስቆጠሩ በጣም ደስተኛ ነኝ። ነገር ግን ደግሞ ጎል ከማስቆጠሩ ውጪ በዚህ ሲዝን ለሊቨርፑል ያደረጋቸውን ጨዋታዎች እንዳለ የምትመለከቱ ከሆነ በጣም ጥሩ የሚባል እንቅስቃሴዎችን ሲያደርግ መመልከት ይችላል። እድሎችንም ሲፈጥርም የተመለከትንባቸውም አጋጣሚዎችም አሉና ከጨዋታ ጨዋታ እየተሻሻለ እየመጣ ጎልም ለማስቆጠርም እየተቃረብም መመልከት እችለን ነበር። በስተመጨረሻ እንግዲህ በዛሬው ጨዋታ ላይ ጎል ማስቆጠር ችሏል። በዛም ደስተኛ ነኝ። ነገር ግን ደግሞ እሱንም ብትጠይቁት ይህ የመጀመሪያ ነው እንጂ የመጨረሻ አይደለም። ከዚህ በኋላም በጣም ብዙ ነገሮች ይቀሩኛል፣ ብዙ ጎሎችን ማስቆጠር እፈልጋለሁ የሚል አስተያየትን እንደሚሰጣቸው በጣም እርግጠኛ ነኝና ይህ ለሱ መጀመሪያው ነው። ከዚህ በኋላም ብዙ ጎሎችን እንደሚያስቆጥርልንም እንጠብቃለን የሚል አስተያየትን ሰጥተዋል። በመቀጠል አስተያየታቸውን የሰጡት ደግሞ በተቆጠረባቸው የቁመ ኳስ ዙሪያ ነበርና በሰጡትም አስተያየት በፕሪሚየር ሊጉ ከክፍት ጨዋታ ጎል ማስቆጠር በጣም አስቸጋሪ እየሆነ እየመጣ ነው። በዛ ምክንያትም ከቆሙ ኳሶች በጣም ብዙ ጎሎች እየተቆጠሩ እየመጡ ነው የሚገኙት። ነገር ግን በሚያሳዝን መልኩ እኛ ደግሞ ብዙ ጎሎችን እያስቆጠረን አይደለም። አስከፊነቱ ደግሞ ብዙ ጎሎች እየተቆጠሩብን ነው የሚገኙት። እናም ከጥቂት ሳምንት በፊት አንድ የተናገርኩት ነገር አለ። ከቆሙ ኳሶች ጎል ቢቆጠሩብን፣ በሌሎች ምክንያቶች ጎል ቢቆጠሩብን የማሸነፊያ መንገዶችን መፈለግ መቻል አለብን። ጨዋታዎችን አሸንፈን መውጣት መቻል አለብን። ያንንም ነገር ባለፉት ሁለት ጨዋታዎች መመልከት ችለናል። በቶትናም ጨዋታ ላይ ከቆመ ኳስ ጎል ተቆጥሮብናል። በወልቭስም ጨዋታ ላይ ከቆመ ኳስ ጎል ተቆጥሮብናል። እንደዛም ቢሆንም ግን አሸንፈን መውጣት ችለናል። ያ ደግሞ ለእኔ ፕሮግረስ ነው። ቢያንስ በዚህ ሲዝን እንደዚህ አይነት ነገሮችን ማድረግ አልቻልንም ነበረ። በቆመ ኳስ ጎል ሲቆጠሩብን እየተሸነፍን ነጥብ እየጣልን ነው የነበረው። በእነዚህ ሁለት ጨዋታዎች ግን አሸንፈን መውጣት እችላለን። ነገር ግን አንድ ግልጽ ነገር አለ። እሱም ምንድን ነው? ነገሮችን ማሻሻል መቻል አለብን። ከዚህ የተሻሉ ነገሮችን ማድረግ መቻል አለብን። ኢምፕሩቭ ማድረግ የሚጠበቁብን ነገሮች አሉ። እነሱን አሻሽለን መምጣት አለብን የሚል አስተያየትን ሰጥተዋል። በመቀጠልም አስተያየታቸውን የሰጡት ሁለተኛው አጋማሽ ላይ ባሳዩት እንቅስቃሴ ዙሪያ ነበረ። በሰጡትም አስተያየት ሁለተኛው አጋማሽ ላይ ባሳየነው እንቅስቃሴ ደስተኛ አይደለም። በተለይ ደግሞ የመጀመሪያው አጋማሽ ላይ ሁለት ጎሎችን አስቆጥረን 2-0 መርተን መውጣት ችለን ነበርና ከዛ በኋላ ስንጠብቅ የነበረው ሁለተኛው አጋማሽ ላይ እንደዚህ አይነት ጥሩ እንቅስቃሴ አድርገን ተጨማሪ ጎሎችን እናስቆጥራለን የሚል ሀሳብ ነበረ። ነገር ግን ያንን ነገር ማድረግ አልቻልንም። በተለይ ደግሞ ወልቭሶች ጎል ካስቆጠሩ በኋላ በጣም የተሻለ እንቅስቃሴ ማድረግ ይችላል። ምክንያቱም ደግሞ ጎል ማስቆጠር ራሱ ሌላ ተጽዕኖ ይፈጥርልሃል፣ መነሳሳትን ይፈጥራል። ለዛም ነው እንግዲህ በማንቸስተር ሲቲ ጨዋታ ላይ ጎላችን በመሻሩ በጣም እየተበሳጩትኝ። ምክንያቱም ያቺ ጎል ተቆጥራ ቢሆን ኖሮ ጨዋታውን ሊቀየር ይችል ነበረ። በዛ ጨዋታ ላይ ዛሬ ወልቭሶች የመጀመሪያው አጋማሽ ላይ እንደተቸገሩት እኛም እስከዛች ጎል ድረስ ስንቸገር ነበረ እና ያቺ ጎል ተቆጥራ ቢሆን ኖሮ ምናልባት ጨዋታው ሙሉ ለሙሉ ሊቀየር የሚችልበት እድል ነበረ። ምክንያቱም አንድ ጎል በጣም ብዙ ለውጦችን ስለምታመጣ እና በዚህ ጨዋታ ላይም የተመለከትነው ያንን ነገር ነው። ይህንን ስል ግን ወልቭሶች ጎል ካስቆጠሩ በኋላ ጥሩ አልተንቀሳቀስንም ለማለት አይደለም። ይልቁንም ተመጣጣኝ የሚባል ፉክክር የታየበት ጨዋታ ነው የነበረው። እነሱም ሲያጠቁ ነበር፣ እኛም ስናጠቃ ነበር። በተለይ ደግሞ እነሱ ሁለተኛ አጥቂ ከጨመሩ በኋላ ረዣዥም ኳሶችን እየጣሉ እኛን ሲያስጨንቁ ነበር። ጎል ለማስቆጠርም ከፍተኛ ጥረት ሲያደርጉ ነበር። ነገር ግን ደግሞ ትልልቅ እድሎችን በዚህ ጨዋታ ላይ መፍጠር አልቻሉም። አንድ ትልቅ እድል መፍጠር ችለው ነበር። እሷም ወደ ግብነት የተቀየረችው ነች እንጂ ከዛ ውጪ ያን ያህል ትልቅ እድል ደግሞ አልፈጠሩም። በእኛ በኩል ግን ውጤቱን አስጠብቆ ለመውጣት ጨዋታውን ለማሸነፍ ግን እስከ መጨረሻው ድረስ መፋለም ችሏል ተጫዋቾቹ የሚል አስተያየትን ሰጥተዋል። በመቀጠል አስተያየታቸውን የሰጡት ደግሞ በጀረሚ ፍሪምፖንግ ዙሪያ ነበርና በሰጡትም አስተያየት በዚህ ሲዝን የሊቨርፑል ሲም ሲነሳ እንግዲህ አብሮ የሚነሳ ነገር አለ። እሱ ምንድነው? በክረምት የዝውውር መስኮት ያወጣነው ወጪ ነው። በእርግጥ ብዙ ሰዎች ስላወጣነው ወጪ ቢያወሩም እንኳን ስላገኘነው ገቢ የሚያወራ የለም። እንደዛም ቢሆንም ግን ባወጣነው ወጪ ዙሪያ ራሱ ስናነሳ እድለኞች አይደለንም የነበር ነው። ምክንያቱም አሌክሳንደር ኢሳቅን የፈለግነውን ያህል መጠቀም አልቻልንም። አሁን ላይ ጉዳት አጋጥሞታል። ወደ ሊቨርፑል ሲመጣም የነበሩትን ሁሉ ሁኔታዎች ሁላችንም እናውቃለን። እንደዚሁም ደግሞ ጆቫኒ ሊዮኒንም ከተመለከት ነው በመጀመሪያው ጨዋታ ነው ጉዳት ያጋጠመው። እንደዚሁም ጀረሚ ፍሪምፖንግም አብዛኞቹን ጨዋታዎች በጉዳት ምክንያት አልተጫወተምና የምንፈልገውን ያህል ጊዜ ማግኘት አልቻልንም እነዚህን ተጫዋቾች። ነገር ግን
ግን እነዚህ ተጫዋቾች ለጨዋታ ብቁ ቢሆኑና ጨዋታው ላይ ኢንቮልቭ ቢያደርጉ ደግሞ ምን ያህል ጥቅም መስጠት እንደሚችሉ ጀረሚ ፍሪምፖንግ አንዱ ምሳሌ መሆን ይችላል። ይህንንም ነገር ደግሞ በቶተናም ጨዋታ ላይም በዛሬው ጨዋታ ላይም በደንብ መመልከት ይችላል። የቶተናም ጨዋታ ላይም አሲስት አድርጓል። በዚህ ጨዋታ ላይም አሲስት ማድረግ የቻለ ተጫዋች ነው። ጀረሚ ፍሪምፖንግን ስናነሳ እንግዲህ አብሮ የሚነሳው ነገር ቢኖር ምንድነው ፍጥነት ነው። ጀረሚ ፍሪምፖንግ ደግሞ በጣም ፈጣን የሚባል ተጫዋች ነውና ለዚህ ለዘመናዊ እግር ኳስ መሆን የሚችል ተጫዋች በተለይ ደግሞ ብዙ ቡድኖች በዚህ ሰዓት በሎ ብሎክ ነው እየተጫወቱ የሚገኙትና ሎ ብሎክ የሚጫወት ቡድን ማሸነፍ የምትፈልግ ከሆነ ደግሞ አንደኛ በቆም ኳሶች ብዙ ጎሎችን ማስቆጠር መቻል አለብህ። በጣም ጥሩ ቡድን መሆን መቻል አለብህ። ያ ነገር ደግሞ እኛ እያደረግነው አይደለም የምንገኘው በዚህ ሲዝን። ሁለተኛው ደግሞ በጣም ፈጣን የሆነ ትራንዚሽን ሊኖር ያስፈልጋል። ኳሶችን በፍጥነት ልትጠቀም ይገባል እና በዚህ ጨዋታ ላይ ራያን ግራቨንበርግ የመጀመሪያዋን ግብ ሲያስቆጠር የጀረሚ ፍሪምፖንግ ሚናን ፍጥነትን በደንብ የተመለከትን ይመስለኛል። በክረምቱ የዝውውር መስኮትን በጣም ፈጣን ተጫዋችን ለማምጣት ፈልጌ ነበር። ለዛም ነው እንግዲህ ጀረሚ ፍሪምፖንግን፣ ሂጎ ኤኪቲኬን እንደዚሁም ደግሞ አሌክሳንደር ኢሳቅን ወደ ክለባችን መቀላቀል ይቻልነው። በሚያሳዝን ሁኔታ ግን አሌክሳንደር ኢሳቅን እንደፈለግነው ልንጠቀምበት አልቻልንም የሚል አስተያየትን ሰጥተዋል። በስተመጨረሻም አስተያየታቸውን የሰጡት በነበረው ድጋፍ ዙሪያ ነበርና በሰጡትም አስተያየት በዚህ ጨዋታ ላይ የነበረው ድጋፍ ስሜት እንግዲህ በጣም ብዙ ነገሮች የተንጸባረቁበት ነው። በመጀመሪያ ደረጃ ዲያጎ ጆታ የታሰበበት ነው በሁለቱም ቡድኖች። ውልቭሶችም 18ኛው ደቂቃ ላይ እሱን አስበው ሲያጨበጩም ሲዘምሩም ነበረ። ሊቨርፑሎች በአንጻሩ ደግሞ 20ኛው ደቂቃ ላይ የእሱን ስም እያነሱ ሲዘምሩም ሲያጨበጭሙም መመልከት እችላለና ይህ በራሱ ሁለት አይነት ስሜቶችን ያመጣል። አንደኛ ዲያጎ ጆታን የምታሰብበት የምታከብርበት ነው። ሁለተኛ ደግሞ ህልፈቱ ራሱ ስሜትን የሚነካበት የምታዝንበትም ነውና ድብልቅልቅ ያለ አይነት ስሜት ነው የነበረው። እንደዛም ቢሆንም ግን በጣም አስገራሚ ድባብ ነው የነበረው። እንደዚሁም ደግሞ በደጋፊዎቹ ዘንድ የነበረው መከባበር ራሱ በጣም የሚያስገርም ነው። ከዚህ በፊት እንግዲህ በተደጋጋሚም የተናገርኩት ነገር አለ። የእንግሊዝ ደጋፊዎች በእንግሊዝ ውስጥ ያሉ የእግር ኳስ ደጋፊዎች በጣም የሚያስገርሙ መሆናቸውን ከዚህ በፊትም ስደጋግም ስናገረው የነበረ ነገር ነው። ይህንንም ነገር ደግሞ ዛሬ በደንብ መመልከት ይችለናል። በጣም የሚያስገርምም ድጋፍም ሲያሳዩ ነበረ የሚል አስተያየትን ሰጥተዋል። አሰልጣኝ አርነ ስሎት የሰጡት አስተያየት ይህንን ይመስል ነበረ። በዚሁ በዲያጎ ጆታ ድጋፍ ዙሪያ እንግዲህ የዲያጎ ጆታ ሚስት የነበረችው ሩት የሰጠችው አስተያየት አለ። በሰጠችውም አስተያየት ለተደረገልኝ አቀባበል ለተደረገልኝ ድጋፍ ሁላ በጣም አመሰግናለሁ፣ ከልብ የመነጨ ምስጋናን አቀርባለሁ፣ በጣም ልዩ የነበረ ድጋፍ ነው የሚል አይነት አስተያየትን ሰጥታለች። በዚሁ አጋጣሚ እንግዲህ የዲያጎ ጆታ ልጆች በቨርጅል ቫንዳይክና በአሊሰን ቤከር ተይዘው እንግዲህ ወደ ሜዳ ገብተው መመልከት ችለናል። እንደዚሁም ከቨርጅል ቫንዳይክ ጋርም ሲጫወቱም የተመለከትንበት አጋጣሚም ነበርና በጣም ልብ የሚነካ ደስ የሚል ነገርን በትናንትናው ጨዋታ ላይ መመልከት ችለናል። በመቀጠልም ቨርጅል ቫንዳይክ የሰጠውን አስተያየት የምንመለከት ይሆናል። በመጀመሪያ አስተያየቱን የሰጠው በቆሙ ኳሶች ዙሪያ ነው የነበረው። በዚህ ጨዋታ ላይም እንደምናውቀው በቆመ ኳስ ምክንያት ጎል መቆጠሩ አይዘነጋምና በዚህ ዙሪያ በሰጠው አስተያየት በዚህ ሲዝን እንግዲህ አብዛኞቹ ጨዋታዎች ላይ የቆመ ኳስን በጣም በጥሩ ሁኔታ ስንከላከል መመልከት ችለናል። ነገር ግን ደግሞ እውነታው ምንድነው? በጣም ብዙ ጎሎች በቆሙ ኳሶች እየተቆጠሩብን ነው የሚገኙት። ይህንንም ነገር ደግሞ ለማሻሻል በመጀመሪያ ደረጃ አናላይዝ ማድረግ መቻል አለብን። ለምንድነው ጎሎች እየተቆጠሩብን ያሉት? እንዴትስ ማስተካከል እንችላለን የሚለው ነገር ላይ በደንብ መመልከት መቻል አለብን። ከዛ በኋላ ደግሞ ትሬኒንግ ቦታዎች ላይ መስራት መደጋገም እነዛን ነገር ከዛ በኋላ ነው እንግዲህ እነዚህን ችግሮቻችንን መቅረፍ የምንችለው። ነገር ግን ደግሞ አብዛኞቹ የሚቆጠሩብን ጎሎች ስንመለከት ኦልሞስት ወደ 75% ማለት እችላለሁ የመጀመሪያው ኳስ አይደለም ጎሎች እየተቆጠሩብን ያሉት። የመጀመሪያውን ኳስ እናጸዳለን፣ ነገር ግን ሁለተኛው ኳስ ግን ጎሎች እንዲቆጠሩብን እያደረገ ነው የሚገኙና እዚህ ላይ እንግዲህ በደንብ መስራት መቻል አለብን። የአይምሮ የሳይኮ ጉዳይ ነው ወይ ለሚለው ነገር ተስፋ አላደርግም እንደዛ ይሆናል ብዬ። ምክንያቱም የአይምሮ የሳይኮሎጂ ችግር ከሆነ በጣም ትልቅ ችግር ውስጥ ነው ያለ ነው ማለት ነው። እኔ በበኩሌ እንደዚህ አይነት ችግር ውስጥ ነን ብዬ አላስብም። ምክንያቱም አብዛኞቹን የቆሙ ኳሶችን በጣም በጥሩ ሁኔታ ስንከላከል ማየት እችለናል። ነገር ግን ደግሞ አሁንም ብዙ ጎሎች እየተቆጠሩብን የሚገኙትና ብዙ ነገሮችን ማሻሻል መቻል አለብን። ከዚህ የተሻለ ነገርን ማድረግ እንችላለን የሚል አስተያየትን ሰጥቷል። በመቀጠል አስተያየቱን የሰጠው ደግሞ በጌም ማኔጅመንት ላይ ነው። ምክንያቱም በትናንትናው ጨዋታ ላይ 2-0 እየመሩ ነበረ። ነገር ግን ከዛ በኋላ 2-1 ሆኑ። ከዛ በኋላ እንግዲህ ጎል ሊቆጠርብን የሚችሉ አጋጣሚዎችም ነበሩና ጨዋታን ኮንትሮል ማድረግ በጣም እየተሳነን ነው የሚገኙና በዚህ ዙሪያ በሰጠው አስተያየት ይህንን ነገር ላይ በደንብ ማሻሻል ያሉብን ነገሮች አሉ። ይህም የሚሻሻሉ ደግሞ አንደኛ ትሬኒንግ ቦታ ላይ ራስ ላይ በመስራት ነው። ሌላኛው ደግሞ ልምድህን በመጠቀም እንደዚህ አይነት ሁኔታዎችን እንዴት ነው መጋፈጥ ያለብን፣ እንዴትስ ነው ማሳለፍ ያለብን የሚለው ነገር ላይ በደንብ
መስራት መቻል አለብን። አሁንም አናላይዝ የምናደርጋቸው ነገሮች አሉ። እነዛ ነገሮች ላይ ደግሞ በደንብ ማውራት መቻል አለብን። ከዛ በኋላ እንዴት ነው ማሻሻል ያለብን የሚለው ነገር ላይ ደግሞ በደንብ መስራት መቻል አለብንና በደንብ መቅረፍ ያሉብን ነገሮች አሉ የሚል አስተያየትን ሰጥቷል። በመቀጠል አስተያየቱን የሰጠው ደግሞ ፍሎሪያን ቪርትዝ ባስቆጠራት ግብ ዙሪያ ነበረውና በዚህ ዙሪያ በሰጠው አስተያየት በዚህ ጨዋታ ላይ የመጀመሪያ የሊቨርፑል ጎልን በማስቆጠሩ በጣም ደስተኛ ነኝ። ከዛ በተጨማሪም ደግሞ በጣም ጥሩ የሚባል እንቅስቃሴን ማድረግ ይችላል። በተለይ የመጀመሪያው አጋማሽ ላይ እሱም ምርጥ ሲንቀሳቀስ ነበረ። እንደዚሁም እንደ ቡድንም ጥሩ ስንንቀሳቀስ ነው የነበረው። በተለይ ደግሞ የተለያዩ ቦታዎች ላይ ሲሮጥም ትመለከተዋለህ። ሙሉ ቦታዎችን ሲያካልልን መመልከት ይችላል። አንዳንድ ጊዜ በግራ በኩል አለ፣ አንዳንድ ጊዜ በመሀልም ስንመለከተው ነበር። አንዳንድ ጊዜም ወደ ቀኝም እየሄደ ሲጫወት መመልከት ይችላል። በጣም ብልህ የሆነ ተጫዋች ነው። ከኳስ ጋርም በጣም ምቾት የሚሰማው ተጫዋች ነው። እንደዚሁም ደግሞ በጠባብ ቦታዎች ላይም ቦታ የሚያገኝ በስሩ ላይንም ኳስ ማቀበል የሚችል ተጫዋች ነው። ይህ ነገር ደግሞ በጣም አስፈላጊ የሚባል ነገር ነው። አሁን ላይ ደግሞ የሊቨርፑል አጮት ስታይልን እየለመደ እየመጣ ነው የሚገኘው። እንደዚሁም የፕሪሚየር ሊጉን ኢንቴንሲቲውንም እየለመደ እየመጣ ነው የሚገኘው። ነገር ግን አሁንም ትንሽ የሚቀረው ነገር አለ። ምክንያቱም ከ70ኛው ደቂቃ ላይ ተዳክሞ መመልከት ይችላል። እንደዚሁም ሲያናክስም የተመለከትንበትም አጋጣሚ አለና እዚህ ነገር ላይ ማሻሻል የሚጠበቅበት ነገር አለ። ሙሉ 90 ደቂቃ መጮት እስኪችል ድረስ ራሱ ላይ በደንብ መስራት መቻል አለበት። በዛሬው ጨዋታ ላይ ግን ጎል ማስቆጠሩ በጣም ወሳኝ ነገር ነው። አሁን ላይ ሙሉ ለሙሉ ትኩረታችን ማድረግ ያለብን ቀጣይ ወዳለብን ጨዋታ ነው የሚሆነው የሚል አስተያየትን ሰጥቷል። በስተመጨረሻም ቶፕ ፎር ውስጥ በመግባታቸው ዙሪያ በሰጠው አስተያየት በዚህ ሰዓት ላይ ቴብሉን ማየት ወይም የደረጃ ሰንጠረዡን ማየት ምንም ጥቅም የለውም። ምክንያቱም አሁን ገና ዲሴምበር ወር ላይ ነን የምንገኘው። እናም አሁን ላይ የኛ ትኩረት ወይም የምንፈልገው ነገር ኮንሲስተንሲ ወይም ደግሞ ወጥነትን ማሳየት እንደዚሁም ጨዋታዎችን ማሸነፍ ብቻ ነው። ከዛ በስተመጨረሻ እንግዲህ የሚፈጠረውን ነገር አብረን የምናየው ነገር ይሆናል የሚል አስተያየትን ሰጥቷል። በስተመጨረሻ አስተያየቱን የሰጠው ደግሞ ፍሎሪያን ቪርትዝ ነበር። በተለይ ደግሞ ጎሉን በማስቆጠሩ ዙሪያ በሰጠው አስተያየት ጎሏን በማስቆጠሬ በጣም ደስተኛ ነኝ። በተለይ ደግሞ በሜዳ በደጋፊ ፊት የመጀመሪያ ጎልህን ማስቆጠር በጣም ደስ የሚል ነገር ነው። በእርግጥ ጎል እንደማስቆጠር እርግጠኛ ነበርኩኝ። ነገር ግን ደግሞ ካሰብኩት በላይ ትንሽ ጊዜ ወስዶብኛል። የኔ ፍላጎት የነበረው በጣም በቶሎ ነበር ጎልን ማስቆጠር አሲስት ማድረግ መጀመር የፈለግኩት የነበረው። ነገር ግን ከጠበቁት በላይ ትንሽ ረዝሞብኛል። ያንንም ነገር ደግሞ መቀበል መቻል አለብኝ። እንደማስቆጠር ግን እርግጠኛ ነበርኩኝ። በቃ ሳደርግ የነበረው ስራዬ ላይ ብቻ ማተኮር ነው የነበረው። ራሴን ለማሻሻል ብቻ ጥረት ሳደርግ ነው የነበረው የሚል አስተያየትን ሰጥቷል። በመቀጠልም 4 ተከታታይ ድሎችን በማሳካታቸው ዙሪያ በሰጠው አስተያየት ሁልጊዜም የኛ ፍላጎት ይህ ነው፣ ተከታታይ ጨዋታዎችን ማሸነፍ፣ ከዛ በስተመጨረሻም ደግሞ የደረጃው ሰንጠረዥ አናት ላይ ተቀምጦ መጨረሽን ብቻ ነው። በእርግጥ በዚህ ሲዝን ጥሩ የሚባል ጊዜን አላሳለፍንም። አስቸጋሪ የሚባል ጊዜን ማሳለፍ ችለናል። ቀላል የሚባል ጊዜ አይደለም የነበረው። ነገር ግን ደግሞ ያለፉትን ጥቂት ጨዋታዎች ከተመለከታችሁ ግን ራሳችንን በደንብ እያሻሻልን እየመጣ ነው የምንገኘው። ከጨዋታ ጨዋታ የተሻለውን ቡድን እየተመለከተን ነው የምንገኘው። አሁንም ቀጣይም ፍላጎታችን ይህ ነው፣ ራሳችንን እያሻሻልን መሄድ፣ እንደዚሁም እያንዳንዱን ጨዋታ አሸንፎ መውጣት ነው። በዛሬው ጨዋታ ላይ ያሳካ ነው ያንን ነው። ጨዋታውን አሸንፈናል፣ 3 ነጥብም ይዘን መውጣት እችለናል የሚል አስተያየትን ሰጥቷል። በአጠቃላይ አሰልጣኝ አርነ ስሎት፣ ፍሎሪያን ቪርትዝ እንደዚሁም ደግሞ ቨርጅል ቫን ዳይክ የሰጡት አስተያየት ይህንን ይመስል ነበረ። በዚህ በሰጡት አስተያየት ዙሪያ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ ያበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።